እጅግ አሳዛኝ የተባለ መረጃ ተሰምቷል። በርካቶቻችሁ በቲክቶክ የምታውቋት ቲክቶከር እንደተኛች በድንገት ህይወቷ ማለፉ ተሰምቷል። በቲክቶክ መድረክ ላይ ቤዚ በሚለው መጠሪያዋ በስፋት የምትታወቀውና እንዲሁም ደግሞ ከ200 ሺህ በላይ ተከታዮች ያፈራችው ወጣቷ የቲክቶክ አዝናኝ በድንገት ህይወቷ ማለፉ ነው የተገለጸው። ወጣቷ በተለይም የተለያዩ አዝናኝ ምስሎችን በማጋራትና በቀጥታ ስርጭት ጌሞችን በመጫወት ትታወቅ የነበረ ሲሆን ህይወቷ ባለፈበት ምሽትም የተለመደውን የቲክቶክ ጌም ስትጫወት ቆይታ ትንሽ ደከመኝ እረፍት ላደርግ በማለት እንደተኛች በዚያው ሳትነቃ መቅረቷ ተገልጿል። እናቷ ከእንቅልፏ ሊቀሰቅሷት በሞክሩበት ወቅት ምንም አይነት ምላሽ ባለመስጠቷ የተፈጠረው ይህ ያልታሰበ ክስተት መላው ቤተሰቧንና እንዲሁም ደግሞ የሰፈሩን ማህበረሰብ በከፍተኛ ድንጋጤ ውስጥ መክተቱ ተገልጿል። ለእህታችን ነፍስ ይማር፣ እንዲሁም ደግሞ ለወዳጆቿና ለአድናቂዎቿ በሙሉ ፈጣሪ መጽናናትን። እኔን የምታውቁኝ ሰዎች ታክሲ ውስጥ ሰላም አትበሉኝ። እኔ የሁለት ሰው 100 ብር መክፈል አልችልም፣ በጭራሽ አልችልም። ሰላም አትበሉኝ፣ አንተዋወቅ። መንገድ ላይ ስንገናኝ ሰላም በሉኝ እንጂ ታክሲ ውስጥ ሰላም አትበሉኝ። ሲጀምር እገላምጣችኋለሁ። መገላመጥ ካልፈለጋችሁ ሰላም አትበሉኝ። ባላየላሽ እጅግ በጣም አሳዛኝ መረጃ ሰምቷል። ቲክቶከሯ ህይወቷ በድንገት እንዳለፈ ተሰምቷል። ታዲያ ቤዛ የተሰኘችውን እችን ወጣት በዚህ ሶሻል ሚዲያ ላይ ብዙዎቻችን እናውቃታለን ብዬ አስባለሁ። የተለያዩ ምክሮችን ለማህበረሰቡ የምትቸርና የምትሰጥ ነበረች። በተለይ ደግሞ ብዙዎቻችን የምናውቃት ከአንድ ዓመት በፊት በሰራችው የማስተማሪያ ቪዲዮ ላይ ነው። በዚህም ቪዲዮ ላይ እንግዲህ በቅንደባ ላይ በተሰራችውና ምክንያት የደረሰባትን አለርጂክና የደረሰባትን ችግር ለማህበረሰቡ በማሳወቅና ብዙዎች ትምህርት እንዲወስዱ በማድረግ እናውቃታለን። ታዲያ ከቀናት በፊት ህይወቷ እንዳለፈ በአሁኑ ሰዓት ቤተሰቦቿ አሳውቀዋል። የሞቷን ምክንያት እስካሁን ድረስ አልታወቀም። ነገር ግን ትንሽ ደከመኝ ብላ በተኛችበት ሳትነሳ በዛው ህይወቷ ማለፉ እንግዲህ በአሁኑ ሰዓት ተነግሯል። ታዲያ ቤዛም በዚህ ሶሻል ሚዲያ ላይ ከ219 ሺህ በላይ ተከታዮች ያላት ልጅ ነበረች። ብዙ የሆኑ መልካም ስራዎችን ወደኛ ስታደርስ ነበር። ነገር ግን በድንገት ህይወቷ ማለፉ ተነግሯል። እስካሁን ድረስ የዚች ወጣት የሞት መንስኤ ምን እንደሆነ አልታወቀም። ነገር ግን ለቤተሰቦቿ፣ ለጓደኞቿ እንዲሁም ለፎሎወሮቿ መጽናናትን እመኛለሁ። እጅግ በጣም ነው የሚያሳዝነው። እንደዚህ አይነት ድንገተኛ ሞቶች በጣም ትልቅ ህመምን ይዘው ነው የሚመጡት። መጽናናትን እመኛለሁ። አስደንጋጭና አሳዛኝ መረጃ ተሰምቷል። ቲክቶከሯ በድንገት ህይወቷ ማለፉ ነው። በዚህ ሰዓት መረጃዎችን እየተመለከትን የምንገኘው ይህች የምትመለከቷት ቲክቶከርም እንግዲህ ቤዚ በመባል የምትጠራ ሲሆን በተለይም ደግሞ በቲክቶክ ገጽ ላይ ማለት ነው ከ217 ሺህ በላይ ተከታዮችን ማፍራት የቻለች በተለይም ደግሞ በርካቶች በዚህ ቪዲዮ ያስታውሷታል። ከዚህ ቀደም ማለትም ከአንድ ዓመት ከግማሽ በፊት እንደምትመለከቱት በተጠቀመችው ኤክስፓየርድ ባረገ ሂና ምክንያት ፊቷ አዋቅጦ ማለት ነው ለማህበረሰቡ ትምህርት እንዲሆን ወጣ ተናግራ ነበር። ከዛ በኋላ እንግዲህ በበርካታ ስራዎች በቲክቶክ ላይ በተለይም ደግሞ ላይቭ ላይ ጌም በመጫወት ጊዜዋ እንደምታሳልፍ ነበር እየተነገረ የሚገኘው። ህይወቷ በሚያልፍበት ሰዓትም እንግዲህ እንደተለመደው ጌም እየተጫወተች ደክሞኛል ተኛ በማለት ወደ መኝታዋ ገብታ በተኛችበት ህይወቷ አልፎ መገኘቱ ነው ቤተሰቦቿ እያሳወቁ የሚገኙት። እጅግ በጣም አሳዛኝና አስደንጋጭ ነው። እንግዲህ ቤተሰቦቿ በከፍተኛ ሀዘንና ድንጋጤ ውስጥ እንደሚገኙ መረጃዎች እየተዘዋወሩ ይገኛሉ። እጅግ በጣም አሳዛኝ ነው። ለሟቾቻችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ ተመልሼ እመጣለሁ። ፕላስ ምልክቷን ታዲያ የምጫናት ትንሽ አርፌ እነሳለሁ ባለችበት እስከ መጨረሻው በዛው ቀርታለች ተባለች ቲክቶከሯ። ብዙዎች እያዘኑ ይገኛሉ። ይቺ እንግዲህ ቤዚ በሚባል እዚሁ ቲክቶክ ላይ የምትታወቅ ከ219 ሺህ በላይ ተከታዮች አሏትና የተለያዩ አዝናኝ ጉዳዮችን በማቅረብ በምትታወቀዋ እረፍት ለማድረግ እንደተኛች በዛው እስከ መጨረሻው አሸልባለች ተብሏል። እጅግ በጣም አሳዛኝ ዜና ነው አሁን የተሰማው። ብዙዎችም እየተቀባበሉት ይገኛሉ። ለቤተሰቦቿ እንደዚሁም ደግሞ ለሚያውቋት በሙሉ መጽናናትን በቲክቶክ ቤዚ በሚለው ስሟ የምትታወቀው ወጣት ድንገተኛ ህልፈት መላው ማህበረሰብን አስደንግጧል። ኢትዮሊድ የዜና ምንጭ እንደዘገበው ከ219 ሺህ በላይ ተከታዮች ያሏት ቤዚ የቲክቶክ ላይቭ ጌም ስትጫወት ቆይታ ደከመኝ ልተኛ ካለች በኋላ በዚያው ሳትነቃ ቀርታለች። ለቤተሰቦቿ መጽናናትን እንመኛለን። ነፍስ ይማር። ለተጨማሪ መረጃ ፎሎ ማድረግ እንዳይረሳም። የምታፈቅረውን ወንድ ልጅ ስታወራና የማታፈቅረውን ወንድ ልጅ ስታወራ ያለው ልዩነት። የምታፈቅረውን ወንድ ልጅ ስታወራ ሴት ልጅ ሄሎ አባ እንዴት አደርክልኝ? ደህና ነህ አባ? እንዴት ነህ የኔ ጌታ? ቁርስ በላህልኝ አባ? በላህ የኔ ጌታ? እሺ ብላልኝ። እሺ የበላ ከሆነ ቀስ ብለሽ ታክሲ ስትጋፋ ቀስ ብለሽ አባ እንዳይረግጡ። እሺ አባ
ታክሲ ብር አለክ? የታክሲ ብር አለህ አባ? አካውንት ላይ ብር አለ ወይስ ልላክልክ? እሺ ከሌለ ግን ንገረኝ። እንዴትም ብዬ ከወንድሜም ተቀብዬ ከአባዬም ተቀብዬ ልክላለሁ። እሺ የኔ ጌታ በጣም ነው ማፈቅርክ። የኔ ጌታ በጣም አፈቅርሃለሁ። አንተ ስላለህ እኮ ነው አባ እኔ የምኖረው። የደስታዬ ምንጭ እኮ አንተ ነክ። አንተ ባትኖር እኮ አባ እኔ ራሴን ነበር ማጠፋው። የኔ ጌታ በጣም ወድሃለሁ። እሺ ከወንዶች ሁሉ አንተ ንጉስ ነህ። አንተ የተለየህ ነህ። የመኖሬ ምክንያት ነህ ትላለች። የማታፈቅሩን ወንድ ልጅ ስታወራ ደግሞ ሄሎ፣ አቤት፣ እንዴት ነህ? ደህና ነኝ። ላግኝሽ ሲላት አይ አይመቸኝም፣ ተኝቻለሁ፣ አይመቸኝም፣ ትንሽ ራሴን አሞኛል። ምን ነው ለምን አመመሽ ምናምን ሲላት እኔ እንጃ ትንሽ አመመኝ፣ እስቲ ብር ላክልኝ እስቲ ለሕክምና ሐኪም ቤት ምናምን ልታየው መሰለኝ። ብር ፈልጋ ማለት ነው ልታየው መሰለኝ። ከዛን የፈረደበት ወንድ አፍቅሮ የለም። እሺ እልክልሻለሁ፣ አይዞሽ፣ እሺ በቃ ልተኛበት አሞኛል። እሺ ላግኝሽ ልሽ ሐኪም ቤት ልውሰድሽ ሲላት አይ አልፈልግም። አላመንከኝም ነው እንዴ? በቃ ካላመንከኝ ቻው። እሺ አንተ ድሮም አትወደኝም። ብር ላክልኝ ስለ ሐኪም ቤት ነው እንጂ ልዝናናበት ነው እንዴ ትለዋለች። ሴት ልጅ እንደዚህ ናት። ሳያማትም አመመኝ ብር ላክልኝ ነው የምትለው። ሳያማትም ማለት ነው። የማትወደውን ወንድ ብልት ማረግ ልማዳቸው ነው ሴት ልጅ። የምታዩት እንግዲህ እናቴ ናት። ማይ ዝም ብለሽ እኔ የምልሽን ብቻ አዎ ብቻ ነው እሺ የምትይው። እሺ አዎ ብቻ ነው የምትይው። አንቺ ደግሞ ብር እንድናገኝ እኮ ነው ቲክቶክ ላይ አዎ ብቻ ነው የምለው። እና እንግዲህ ከልጅነት ጀምሮ ተንከባክባን ያሳደገችኝ እና ቦሌ ላይ G+3 ፎቅ ገዝቼላታለሁ አይደልማ? con el film de municipal. እናም እንግዲህ መንጃ ፍቃድም እያስተማርኳት ነው። መኪና ገዝቼላታለሁ አይደለም ማይ እና ተወልዳ ያደገችበትም አካባቢ ትልቅ የእርሻ መሬት ገዝቼላታለሁ አይደለም